ከፍተኛ ክትትል ክፍል ውስጥ ናት። ሐኪሞቹ የማስተኛ መድኃኒት ሰጥተዋታል። ጭንቅላቷ ውስጥ ደም መፍሰስ ሊኖር ይችላል ብለዋል። ሰምቻለሁ መሊክ። ሳሚት ሲናገር እኔም በቦታው ነበርኩኝ። ወደ ሆስፒታል መሄድ አለብን ነው። መሄድ አለብን ነው። ቆይ ለምን? ምክንያቱም እናታችን ስለሆነች ወልዳናለች። እሺ ባታሳድገንም አሁን እርስ በርስ እንደዚህ ለመጠባበቃችን እድሜ ለሷ በሷ ምክንያት ነው። እኛን ጥላን እኮ ነው የሄደችው መሊክ። ጥላን። ታዲያ ለምንድን ነው የምንሄደው? መሄዳችን ምን ጥቅም አለው? ራሷን አታውቅም፣ መምጣታችን ራሷ አታውቅም አይደል? ለሷ ብለን ሳይሆን ለራሳችን ስንል ነው የምንሄደው። ነው ይግባ። ለራሳችን ስንል ብቻ ፈጣሪ ያድርገውና ነገ ብትሞትስ? ቢያንስ ከመሞቷ በፊት ለመጨረሻ ጊዜ እንያት። ይኸውልህ ስማኝ፣ በኋላ በቁጭት ልንሞት ነው የምንደርሰው። እባክህን ነው። ይህን ጸጸት ይዘን መኖርም ሆነ መቀጠል አንችልም። እንሂድና እንያት እባክህ። ሶምሩ የኔ ቆንጆ ልጅ ሶምሩ፣ በጣም ብዙ ተሰቃይተሻል። በጣም ነው የተሰቃየሽው። አሁን ለምን እንደዚህ እንደሆንሽ አውቃለሁ። እባክሽ ዓይንሽን ግለጪ ልጄ። የኔ ሶምሩ፣ ሁሉን ነገርን ያስተካክለዋለሁ። የእናትነት ቃሌን እሰጥሻለሁ። ያ እንዲሆን አልፈቅድም በፍጹም። እናት ምን ማድረግ እንደምትችል አሁን ሁለቱም ይገነዘባሉ። ዓይንሽን ግለጪ በይ እባክሽ የኔ ውድ። ይገርማል። ምንም አይነት ነገር እንዳልደረሰባት ትመስላለች። ልክ እንቅልፍ እንደተኛ ሰው። እንደዚህ ባይሆን ምኞቴ ነበር። ልክ በወለድሽን ቅጽበት ጥለሽን ባትሄጂ ምኞቴ ነበር። ጥለሽን ባትሄጂ ምኞቴ ነበር። ያለ እናት ባናድግ ብዬ እመኝ ነበር። አንዴም እንኳን በሕይወታችን የእናት ፍቅር ምን እንደሚመስል አናውቅም። እናት ልጆቿን እንዴት አድርጋ እንደምትወድ ስሜቱን እንኳን አናውቀውም። አንዴም እንኳን እናቴ ብለን ጠርተን አናውቅም።
አሁንም በድጋሚ ጥለሽን አትሂጂ እሺ እባክሽን። ወደ አንቺ መጣን፣ አግኝተንሻል። እኛ ልጆችሽ እንደሆንን ነገርንሽ አይደል? ታውቂያለሽ፣ ከአንቺ ምንም የጠየቅነውም ነገር የለም። ምናልባትም አንቺ እኛን ጥብቅ አድርገሽ እንድታቅፊን ብቻ ነበር የተመኘነው። ምናልባት በሕይወታችን ለመጀመሪያ ጊዜ የሆነንን ሰው እማዬ ብለን ልንጠራ እንችላለን። አትሙቺ። እኛነታችንን ሳትቀበይ በፊት አትሙቺ ወይዘሮ ስምሩ። ኑ እማዬ፣ መቼም ገብተዋል አይደል? ማለቴ ከሞተች እኔ እናንተ እዚህ መቆየት የምንችል ይመስላል። እኔ ግን አይመስለኝም። ለምን ብለን ነው የምንቆየው? ለጥያቄያችን ምንም መልስ አናገኛል። እሷ ለምን ጥላ እንደሄደች እንኳን ሳናውቅ ከዚህ ውጭ ምን ጉዳይ አለን እዚህ የሚያቆየን? መሊክ፣ ይኸውልሽ ስምሩ ከሞተች እዚህ የሚያቆየ ምንም የለም። ገብቶሻል አይደል? ምንም ነገር እኮ አይኖረንም መሊክ። እንኳን ደህና መጣችሁ። እሱን ያስተካክለዋለሁ። ወይዘሮ ስምሩ በቶሎ ያሽልሽ። እንኳን ደህና መጣሽ። እንኳን ደህና አመሰግናለሁ። ወደኛ የመለሰሽ ፈጣሪ ይመስገን። እንኳን ደህና መጣሽ። እንኳን ደህና መጣሽ ወይዘሮ ስምሩ። ቀስ ያልሽ አክስቴ። መኪናውን አቁሞ ምንድን ነው የምታፈጥው? እንኳን ወደ ቤትሽ በሰላም ተመለስሽ ስምሩ። አመሰግናለሁ እህቴ ኒሴ። አመሰግናለሁ ውዴ። ተመልከች፣ አልጋሽን ሁሉ አዘጋጅተውልሻል። ይሄ ደግሞ ምንድን ነው እንዴ? ታመሻል። ስለዚህ መኝታሽን አዘጋጀንልሽ። አሁንስ እንደ በሽተኛ ሰው ልታደርጉኝ ነው እንዴ? ተው እንጂ። ግን ውዴ ክፍልሽ ውስጥ ብቻሽን ከተቀመጥሽ ይሰለችሻል ብለን ነው። ሳሜት አያስፈልግም ውዴ። በጣም ብዙ ነገር ነው ያሳለፍነው። በድንገት እንደዚህ ብድግ ማለት አይከብድም? እማዬ ይኸውልሽ ራስሽ ብለሽዋል። በዛ ሁኔታ ውስጥ አልፌያለሁ፣ ግን አልፌዋለሁ። በቃ ሐኪሙን ሺ ጊዜ ጠይቃችሁታል እና ደግሞ ደህና መሆኔን ተናግሯል። ስለዚህ ባካችሁ ይሄ እንደታመመ ሰው የምታደርጉኝን ነገር አቁሙ። ኢስማኤልን አስታኪው። እሺ አንሹ ካለች እንግዲህ አንሹ። ይኸውልሽ የምር እንዲያነሳሱ ታደርጋቸዋለሁ። አርገው ሳሜት፣ እየተጫናችሁ ልታሳምሟት ነው ፍላጎታችሁ። አልፈልግም ካለች በቃ አትፈልግም። አንሱት፣ አንሱት ውዴ። ለምንድን ነው የምትጨቃጨቁት? በለው አንሱት፣ አንሱት። በይውዴ ነው ያነሳሹ። እማዬ መቼም ቤትሽ ናፍቆሻል። አዎ በጣም ናፍቆኛል፣ በጣም። እስቲ ለእኔ ትንሽ ትራስ ስጡኝ። ይኸው አክስቴን ያየቴን ይኸው። እሺ ይኸው ተገፍ። እሺ የዛ ምሽት ስምሩን በጣም ስታያት ነበር። አይንህን አለቀልክም። ታሐሲን ስምሩን ትወዳታለህ ማለት ነው። ይህንን ቤት አመድ አደርገዋለሁ፣ በእውነት አቃጥለዋለሁ። ወይዘሮ ሂክሜት ምግብ ቀርቧል። እናታች እየጠበቁሽ ነው። ሁሉም ሰው ቦታው ላይ ተገኝቷል እንዴ? ሁሉም ተቀምጠዋል። እንዴት ነኝ ንገሪኝ። አምሮብኛል።
በጣም በተለይ ደግሞ የጸጉር ስታይሉ ሄዶብሻል። እኔም ይሄን ስታይል ወድጄዋለሁ። እንሂድ። ወይዘሮ ሂክሜት ስለ ሜሌክና ስለኑ ምን ታስቢያለሽ? ምን ታስቢያለሽ ስትይ ምን ማለትሽ ነው? ጥያቄሽ ምንም አልገባኝ። በእነሱ ምክንያት በጣም ብዙ ነገር ተከስቷል። ከስራ አልተባረሩም እና ከዚህ ሊሄዱም አልቻሉም። ትንሽ ግር የሚል አይመስልሽ? ግር የሚለው ከሆነ ቦታ ከልላላቸው፣ ግን ከማንና ከየት እንደሆነ ለማወቅ አልቻልኩም። ወይዘሮ ኒሃየት እሷ ናት እንዳይኗ ብሌን የምትጠብቃቸው። ታውቂያለሽ፣ ለልጅቷ ቀለበት ሁላ ሳይቀር ሰጥታታለች። ምን ቀለበት ሰጥታታለች? እሱን እንዴት አወቅሽ? ትንሽ ጠባብ ነውና ጣቴን እየከረከረኝ ነው። ለዛ ነው። ሜሌክ ክፍል ውስጥ ነው ያየሁት እና ወዲያውኑ ከእጇ ላይ ቀምታ ሰጠቻት። ባክሽ ሰርቀው ነው የሚሆነው። ኒሃየት በፍጹም ለሷ ቀለበት አሰጣትም። አይ ብትሰርቀው ኖሮ የሆነ ቦታ ላይ ተደብቀው ወይንም ደግሞ ወዲያውኑ ትሸጠው ነበር። እንደዛ አላደረገችም። ስጦታ እንደሆነ ግልጽ ነው። እሺ አሁን ወሬ በቃል፣ ወደ ስራሽ ተመለሽ። ተመልከቱ እንግዲህ ወረኛ ኒሃየትን ይውልኝ። እዚህ ምን እየተካሄደ ነው? ሱምሩ። አቤት። የዛን ምሽት ማለት የታህሲን የመጣ ምሽት አንቺ ራስሽን ስተሽ ከመውደቅሽ በፊት ኑህ የሆነ ነገር እንድትናገር ይነግሮሽ ነበር። ምንድን ነው እሱ? ለምን አሁን ጉዳዩን አትነግሪንም? በትክክል ያንን የማይረባ አንተ ማን ብዬ ስጠይቀው ወደ አንቺ ዞሮ እሱ አንቺ ትነግሪዋለሽ ብሎ ነው የጠየቀሽ? ምን ለማለት ፈልጎ ነው? አዎ ይኸውልህ ሳሚት፣ አንድ ነገር ልንገርህ። ማለቴ ለሁላችሁም እኔ የምናገረው ነገር አለኝ። እባካችሁ የዛም ምሽት የተፈጠረው ነገር በሙሉ የእኔ ጥፋት ይመስለኛል። ለሁሉም ነገር እኔ ተጠያቂ ነኝ። ምን አይነት ጥፋት? እንግዲህ ሳሚት፣ አንድን ሰው ስወድ እንዴት ልበልህ፣ እርቀቴን መጠበቅ አልችልም። የምናገረው ነገር ገባህ አይደል? ትልቁ ድክመቴ እሱ ነውና እውነት ለመናገር ልጆቹን በጣም ያቀበጥኳቸው እኔ ነኝ። አያቴ ምንድን ነው የምትዩ? ያኔ እንግዲህ የሱምሩን ሕይወት አድኖላት የለ እና የኔንም ሕይወት ታድገውታል እያልኩ ያለሁት እነዚህ ልጆች ማለቴ ለእነሱ ትልቅ ውለታ አለብኝ እና እኔ እንደ አምላክ ፍቃድ በሕይወት እስካለው ድረስ እዚህ ቤት እስከፈለጋችሁት መቆየት ትችላላችሁ። ያው ቤቱ የእናንተን ቤት ነው ብያቸዋል። ማለቴ በዛ ጊዜ ላይ እንደዛ ያለ ነገር መናገሩ ስሜት ይሰጣልሽ ወይዘሮ ኒሃየት፣ ግን ለሌላ ሰው ይሄ ግር የሚል ነው አይመስልሽም? በጣም አመሰግናለሁ ሳሜት፣ በጣም አመሰግናለሁ። ግን ትንሽ ነገሩን በጣም የገፋሁት መሰለኝ፣ አካብጀዋለሁ። ቆይ ምንድን ነው ያደረግሽው? ሌላው ደግሞ ከዛም አልፎ ምናልባት አንድ ቀን ከዚህ ቤት ከወጣችሁ ለመቋቋሚያ እኛ ክሊኒክ ከፍተንልሽ ልትሰሪ ትቻለሽ ብያታለሁ። የምር ብያቸዋለሁ። ፊዚዮቴራፒ ክሊኒክ ከፍተን ሙያሽን ትሰሪበታለሽ ብያታለሁ። ያው እንግዲህ እኔ እንደምደግፋቸውና አጠገባቸው እንዳለው እንዲሰማቸው ፈልጋለሁ። አይሆንም አያቴ፣ ምንድን ያደረግሽው? እንግዲህ አድርጌዋለሁ የኔ ልጅ። በቃ የሆነው ሆኗል። እና እነሱስ ምን አሉ? ምንም አላሉም። በእውነት እምልላችኋለሁ እነሱ ምንም ነገር አላሉም። ምንም አመስግነው ብቻ ነው ዝም ያሉት። እውነት ለመናገር መሊክ በጣም መልካም የሆነች ልጅ ናት። በጣም እወዳታለሁ። ኑ ግን ትንሽ ቆፍጠን ያለ ነው። ያው ወጣትነቱ ምናምን ከባድ፣ ምናልባት ለዛ ይሆን። ታዩ እሱን ስለዛ ልጅ እንደዛ ብላ አትናገር። ስርዓት ያዝ። ወጣት ነው፣ ልክ እንደ ማንኛውም ወጣት ነው፣ እድሜውም ነው እና በዛ ምክንያት እኔ እንደምደግፋቸው ስላወቁ ያው ትንሽ ልበ ሙሉነት ተሰምቷቸዋል። ለዛ መሰለኝ እንደዚህ ቀበጥ እያሉ ያሉት። ቢያንስ እንደዛ ነው ብዬ አስባለሁ። ስለዚህ ታምኛለሽ ማለት ነው? እነሱን እኔ ነኝ ያቀበጥኳቸው በሚለው? እንዴት አላምንም? አሁን ራሱ የተናዘዝኩ እኮ ነው ያለሁት የኔ ውድ። ግን አታስቢ፣ አንድ መላ ፈልጋለሁ። ቁጭ አድርጌ በስርዓት አናግራቸዋለሁ። ጸባያቸውን ያስተካክላሉ። ምንድን ነው እሱ ሂክመት? ጥሩ ታሪክ ነው። ታሪክ አይደለም፣ እውነታው ነው። እንግዲህ እኔ ተጠራጣሪ ነኝ ወይዘሮ ኒሃየት። ነብር ቆዳውን አይቀይርም። እሱ ደግሞ ተፈጥሮሽ ነው። ግን እውነታውን ነው የተናገርኩት። በለው ኒሃየትን ይውልኝ።
ሱምሩ ወይዘሮ ሂክመት ክፍሌ ውስጥ ምን ታደርጊያለሽ? እየፈተሽኩ ነው። ኧረ ቀልዴ ነው። ምንም ነገር እያደረግኩ አይደለም። ምን ነው? ስለ እኔ ለማጣራት ከሆነ እኔ እነግርሻለሁ። ችግር የለውም፣ አታስቢ። አውቃለሁ፣ ምክንያቱም ይሄ እኔ ቤት ነው። ስለዚህ ካሰኘኝ የትኛውም ክፍል ገብቼ ማየት፣ መበርበር፣ መፈተሽ እችላለሁ። ገባሽ አይደለ? እንደዚህ ነው ማረገው። ይሄ የሚለመድ ነው። አዎ ገብቶኛል። ግን እኔም በሆነ እዚህ ቤት ውስጥ ቅጥረኛ ነኝ እና ይሄ ክፍል ደግሞ የኔ ነው። የገዛ ቤቴ ውስጥ የምፈልገው ክፍል ለመግባት ላንቺ ማብራራት ያለብኝ ይመስልሻል? ኧረ በፍጹም። እንዴት ተደርጎ? ልክ ብለሻል። ምናልባት አንድ ቀን በድጋሚ መጥቼ አይሻለሁ። እባክሽ እጠብቅሻለሁ። የኑህና የመሌክ ቻካርጃ ትክክለኛ ማንነታቸውን እንየው እስኪ። እንሂድ እንግዲህ። አመሰግናለሁ። ሰላም ነርስ። ሰላም፣ ምን ልርዳሽ? የኔ መቤት ሜሌክ ቻካርጃ የምትባል ሰው ፈልጌ ነበረ። ፊዚዮቴራፒስት ናት። እዚህ ነበር የምትሰራ። አዎ እዚህ ትሰራ ነበር፣ ግን አሁን የለችም። ከዚህ ከተማ ከሄደች በጣም ቆይታለች። እውነት? ፈጣሪ ሆይ፣ መቼና የት ነው ሄደችው? ቆየት ብሏል። ግን ለምንድን ነው ሜሌክን የፈለግሻት? አልገባኝም። የአንድ ዘመዴ ቅርብ ጓደኛ ናትና ሰላም ልላት ፈልጌ ነበር የመጣሁት። ጀርባዬ ላይ የሆነ ህመም ይሰማኛል፣ በዛውም እንድታይም ብዬ ነበር። ግን ምን ያደርጋል፣ ላገኛት አልቻልኩም። አድራሻዋን ልትሰጪኝ ትችያለሽ? ምናልባት ሊኖር ይችላል። ከፈለግሽ ላይልሽ ይችላል። ቆይ ልፈልግልሽ። በጣም ጥሩ ሐሳብ። የሆነ ነገር ፈልገሽ ነው ውዴ? እሺ እህቴ። ሰላም ሰላም። ቁጥር 28ን እየፈለግኩ ነበር። ቁጥር 28 ስትይ ምን ማለትሽ ነው? መሌክ ቻካርጃ የምትባል ልጅ ፈልጌ ነው። ነፍሷን የማረውና የሳኪኔ ልጅ ነበረች። መንታ አላት? አዎ። የትኛው ነበር ቤታቸው? ቤታቸው ፈርሷል። ፈርሷል እያልሽ ነው? ለምን? ምን ተፈጥሮ ነው? ሳኪኔ ስትሞት ሁሉንም ነገር ሸጠው ከዚህ ሄዱ። ከዛ ኮንትራክተሩ ቤቱን አፈረሰው። ቦታው ላይ አፓርታማ ነገር ሊሰሩ ነው። እሺ፣ እቺ የሞተችው ሳኪኔ ማናት? ለእነሱ ምናቸው ነበረች? አያታቸው። ሁለቱንም እሷ ነች ያሳደገቻቸው። ቆይ ወላጆቻቸውስ የሉም እንዴ? አባታቸው ወንጀለኛ ነበር። ለረጅም ጊዜ እስር ቤት ውስጥ ነበር። ይውጣ አይውጣ ምንም አላውቅም። እና እናታቸው? አይተናት አናውቅም። ልጆቹ ከትዳር ውጭ የተወለዱ ናቸው ሲባል ሰምቻለሁ። እና ልጆቹን እንደወለደቻቸው የሳኪኔ በር ላይ ጥላቸው ከከተማ ጠፋች። ስለ ልጆቹ ደውላ ጠይቃ አታውቅም። ስለዚህ ጥላቸው ጠፋች እያልሽ ነው? ተመልሳም ፈልጋቸው ስለነሱ ጠይቃም አታውቅም? የእናታቸውን ስም ታውቂዋለሽ? በሰቤት ነገር የሚጀምር ነው። ሱናይ፣ ሱልጣን፣ ሱምሩ ሊሆን ይችላል። አዎ እሱ ነው። ሱምሩ፣ በትክክል ሱምሩ። ውዴ አመሰግናለሁ። መልካም ቀን ይሁንልሽ። አመሰግናለሁ። የእነዚህ ሁለት መንታዎች እናት ሱምሩ ናት ማለት ነው። ይገርማል። ምርጥ የሆነው ህይወትሽን አመሰቃቅልልሻለሁ ሱምሩ። ይሄንን በደንብ ታያለሽ፣ አጠፋሻለሁ።